ያው ብዙ ስሜታዊ የሆንኩበት ነገር አለኝ። ከመጀመሪያ እስከ መጨረሻ ብዙ የታገስኩት ነገር ኑሮኝ ነው። አይዞሽ እኔ እናት አይዞሽ። አሁን እኔ የፈታኝ ልጅ አባት ጋራ በልጅ ነው ክስ ብቀርበው ማለት ነው። ከመጀመሪያው ጀምሪ አውጪ። ታዲያ አታልቅሽ፣ ውሃ ጠጪ፣ ተረጋግተሽ የሚያስለቅስ ፓርት ላይ ስትደርሺ ታለቅሽ። ገና ከመጀመሪያው እንዴት ታለቅሻለሽ? ገና ከመጀመርሽ ውዴ፣ ከትውውቃችሁ ጀምሪ። እሺ አቡዬ፣ አሁን የምናገረው ምንድን ነው? ያው እኔ እናቴ ደካማ ነበረች። እንደገና ደግሞ ወንድምም ያው ደህና ወንድም የለኝም፣ በሽተኛ ነው። እንደገና አባት የለኝም። ዘመድ ደግሞ የሩቅ ዘመድ ነበር እና ያው ብዙም እንደዚህ እነሱም እኛም ያው አንድ አካባቢ ስለሆነ ሁሉም ዝምድና ስለሚፈራ ለኔም ለሱም የሚሆን የለም እና ያው ስለ ልጅ ጉዳይ አሁን እንትን ያስባለኝ ለሱ ሰጥቼ መጥቼ ነው። ጠይብ ልጅን ለሱ ሰጥቼ መጣሁኝ። ይገኝሽ ማሪ፣ ከመጀመሪያው ጀምሪ ውዴ። ስምሽ ማን ነውማ? ጦይባ ነው ስሜ። ጦይባ ነው ስሜ። ጦይባ ብለሽ ከሰውየው ጋር ከተዋወቅሽበት ቀን ጀምሪ። ካለብዛ አይገባንም ድብልቅልቅ ወጡ። ልጅየው የሰፈሬ ልጅ ነው። ተጋባን እንደማንኛውም ያው ወለድን። እህል ውሃ ነው የሚያለያየው። እህል ውሃ አለያየን። ማን ያስተዋወቃችሁ? እንዴት ተዋወቃችሁ? በቤተሰብ ነው። ያው ስንጋባም ስንልም ያው እኛ አካባቢ በራሳችን ብንመርጥም ብንማረጥም ቤተሰብ ነው የሚያዳድረን። በቤተሰብ ተዳዳርን። ያው ለጊዜው ዙሮ አንድ ልጅ አፈራን። አልሆነም ተለያየን። ጠይብ ስንለያይ እኔ ልጅን ማለት ነው 4 አመት ጡቴን አጥብቻ አሳድጌዋለሁኝ። እሱ በመሀል ትቶኝ እኔን ያው እኔ ስለዛ ህይወት ማውራት አልፈልግም። እንዲህ ነው ብዬ ያው ምክንያቱም የእሷን ህይወት እያፈረሽ እንዲያልባል ማለት ነው። አገባ እኔን ትቶኝ ነው ያገባው። ሁሉም ያውቃል፣ አገር ያውቃል። ወላሂ ትቶኝ ሲያገባ በሽማግሌ አልያዝኩትም፣ በዘመድ አልወቀስኩትም፣ ማንንም እርዱኝ አላልኩም። ልጅን 4 አመት ደረቅቱት አጥብቼ አሳድጌ ከዛ ያው ልጅ ቆሞና ተንደርድሮ ሲሄድ እኔ ደግሞ እንደማንኛውም ሰው ህይወት ወላሂ ፍየል እየጠበቅኩ ነው ያንን ልጅ አሳደግኩት ማለት ነው። አባትም የለኝም፣ ደካማ እናት ነው ያለኝ፣ በሽተኛ ወንድም ነው ያለኝ። ልጅን ይዤ እነሱን ይዤ ፍየል እየጠበቅኩ አሳድጌ ህይወት አንገዳገደኝ። በቃ እኔ መሄድ ያለብኝ ምናምን ብዬ ስወስን ያ ልጅ ደግሞ አጉል ጠራራ ላይ ነው። እሺ ጠራራ ላይ ሲሆን እሱ እየሮጠ ምን እያለ ባጃጅ አለ፣ ብዙ ነገር አለ፣ ይመታብኛል። አቦ ያው አድጎት አገኘሁት። እሱም ደግሞ በዘመድ ያስጠየቀኝ። በዘመድ ሲያስጠይቀኝ ምን አለ? ልጁን ስጪኝ፣ ያው እኔ እንደዚህ ይደርስብኛል፣ እንደዚህ በልጅሽን አታገኝም ተብዬ እገፋለሁኝ። ምን ታመጫለሽ? ማነው ጠበቃሽ? እባላለሁ። እንደዚህ አልወሰንኩም እና ያው እሱ ደግሞ ያሰበውን ስላሰበ ስጪ ብሎ በዘመድ ያስጠየቀኝ። እሺ ያ ዘመድ ደግሞ ቤቴ ጀጃፌ ሲመጣብኝ ዘመድን አልገፋም አቦ ከመጡ ብዬ እንግዲህ እናቴን ማማክሬ አንቺም አይሆንልሽም እንግዲህ ልጅ ዙሮ ምንም ብናሳድግም ብንልም ታለ ይሄድና እንደዚህ ያረገ የሚያገናኝ እስከሆነ ድረስ ነፍስ ካወቀ ያው ችግር የለውም። እናቱ ነኝ አባቱ ነው እና ይሄድ ምናምን ብዬ ሰጥቼው መጣለሁ። እሺ ከመጣው በሰዓት ጀምሮ እስካሁን ድረስ ማለት ነው 1 ወር ደህና ቢሆን ቢያገናኘኝ 1 ወር ያው ነገር ነው። 1 ወር ደህና ቢሆን ቢያገናኘኝ 1 ወር ያው ነገር ነው እና አሁን እኔ ሌላ የምለው ነገር የለኝም። ልጅን ያው ይመልስልኝ ነው። እነሱም ጋር የተፋታ ባልና ሚስት ጋር ሆኖ አጉል የሌላ ህይወት መበጣበጥ ነው። እኔ አንዲ ነገር በምልበት ሰዓት ስናደር ደግሞ ብዙ ነገር መባባል አለ። በዛ ሰዓት የእኛይቱም ህይወት ይበጠበጣል፣ እኔም ህይወት መጀመሪያ ይቀርም የራሴም ህይወት ይበጠበጣል በልጅ ተነሳ ማለት ነው። እና ልጅ እናት አለችኝ አሁን አልহামዱሊላህ። እሱም ያው ሁሉን ነገር አውቋል። ሀታ ትምህርት ሄዶ ሀቡዬ ትምህርት ሄዶ በትምህርት ቤት እናቴ ጋር ያገለለ ሲናፍቅ ሲያስቸግራቸው ወላሂ እኔን እንዲያገኝ እናቴ እንዲያገኝ ትምህርት አገዱት። ይገርምሻል። እና እንደዚህ የሆነ አስቸገረኝ። አሁንም 2 ወር አለፈኝ ከሰማሁት ድምጹን እንኳን ልጅና እናት 2 ወር ቀርቶ 2 ቀን ይከብዳል። እና ለልጅ መፍትሄ ብዬ ስደውልለትም ስልክ ነው የሚዘጋብኝ። መቼም ሁሉንም ይዤዋለሁ፣ ስልክ ነው የሚዘጋብኝ። እና ያው ምን ታመጫለሽ እንደው የምታመጪውን ሁላ ያዋለሁኝ ብዙ ነገርም ተብሏል። ያንን
ያው እንደው ፍትህ ነው የምጠይቀው። ልጄን ይስጠኝ ነው ልጄን ይስጠኝ። እኔም ከህይወቱ የምገባበት ነገር ስለማይኖረኝ በልጅ ስለሆነ የምንገናኘው እሱና እኔ ልጄን ይስጠኝ ነው። ሌላ ምንም ነገር የለብኝም ወላሂ እኮ። ቆይ አሁን እኮ ይኸውልሽ፣ አሁን አንቺ የት ሀገር ነው የምትኖሪው? ሳውዲ ነኝ እኔ ሳውዲ ነኝ። እሱ ራሱ መተሽ አሳድጊው ልጄ ካልሽ ምናምን ብሎ መልእክት ሰጠኝ። ያን ቢሰጠኝ ደግሞ እኔ አሁን ውጭ ላይ ወጥቻለሁኝ። እሺ ውጭ ስለወጣሁ የውጭ ደግሞ ኑሮ ሲኖርሽም እየሰራሽ ሳይኖርሽም እንትን እያልሽ በዛም ላይ ደግሞ ትኬት ቆርጬ እንኳን ለመግባት ያው ዙሮ ልጄ ከዛ የሚያደርስ አይደለም። አልሐምዱሊላህ አሁን ራሱን ችሏል። ቢሰጠኝ እናት አለችኝ እኔም አውነዋለሁኝ። በቃ እሱም አንድ ሀገር ላይ ነን። ለኔ ደራና ልከለለው በስተቀር ልጁ ምንም ከኛ የሚደርስ ነገር የለውም። እንኳን ሌላው ቀርቶ እኔ አሁን ውጭ ለወጣ ነበረ ልጁን መተሽ ብይጂ ልጁን ብዬ ነው እንጂ ምናምን የሚል መልእክት ድረስ ነግሮኛል። ኧረ ልጁ ከኛ አሁን ከህይወታችን አይደርስም። አንተም የራስህን ህይወት ዝም ብለህ ቀጥል፣ እኔም የራሴን እንትን እላለሁ። ደግሞ እንትንም ካልክ በግዴታ ዙሮ አልሰጠሁህም። ወዲያችሁም ቢብላችሁ ነው ሲሆን ዙሮ ዙሮ እኔም ጋራ የሚያገናኝልን ለምን የሚያለኝን አንተም ያለህን እያልን ልጃችንን ብናውን ነው የሚሻለው ምናምን ስለው ከዛ ያው የሚያስበውን እያሰበ ብዙ ጊዜ ስልክም አላገኝም። እንደገና ደግሞ የተፋቱት ባልና ዘመር ጋራ አጨቃጭቆ እነሱ በልጅ ስበብ የኔን ህይወት በመበከል እኔም እንደዚህ ተባብለን አንኖርም። እሱም የራሱን ህይወት ለመኖር እኔም የራሴን ህይወት ለመኖር ልጁ ነፍሴ ወቅ ይስጠኝ። ችግር የለም እንሆነው ነገር ካለ እኔ ልጠየቅበት። ልጄን ያኔ 4 አመት ድረስ አጥብቻ አሳድጌው ካሁን በላይ እንዲህ ይሆንብናል ብለን ነው እኮ ቢሉ ይሄን የለመጉዳት ነው እንጂ እውነት ለልጁ አይደለም። ያን 4 አመት ሳጠባው የት ነበሩ? በራስነቱ ማለት ነው። ውዴ አይባ አንቺ ሳውዲ ከሄድሽ ስንት ጊዜ ሆነሽ? 2 አመት አልፎኛል። አሁን 2 አመቴ ያለፈ እንግዲህ 3ኛ ይዣለሁኝ። ስለዚህ ልጃችሁ 4 አመት አጥተሽ ካሳደግሽው አንቺ ሳውዲ ከሄድሽ 3 አመት 7 አመቱ ነው አሁን? አዎ አሁን እንግዲህ 6ኛውን እየጨረሰ ነው። መስከረም ወደፊት ነሐሴ ላይ ያው 7 አመት ይሆናል ማለት ነው። እና ትምህርት ራሱ ያው እንዲያቅሙ በሀገራችን ገብቶ ነበረ። ግን ያው እኔ ጋር ደግሞ ሲናፍቅ እንደዚህ አናላገናኝም ምናምን እያሉ ሲሉት እያመለጣቸው ይሄር ነበር እናቴ ጋር ማለት ነው። እናቴ ዲካማ ብኮንም ካለ ለልጅ መቼም አታንስም። እና ሲሄድ በቃ ትምህርቱ መቋረጥ አለበት አለኝ። እኔንም ያው አንዳንድ ነገር ነገረኝ። ካልመጣሽ ምናምን ትምህርቱ መቋረጥ አለበት ምናምን አለኝ። እንዴት ይሄን ያስባል? እኔ ዙሮ ልጁ ግዳጅ አልሰጠኋቸውም። ያው እምቢ ካሉ ከወደዱ እንደገና ደግሞ እኔንም አግባብ ባለው ነገር ካረጉልኝ ብዬ ስል እንደውም ምንም አታመጣም በማለት ወላሂ ምንም አታመጣም ትለፈልፋለህ እንጂ ምንም አታመጣም ነው የሚሉኝ ማለት ነው። በእርግጥ አባት የለኝም ወንድም የለኝም። አይዞሽ ታይባዬ። እሺ ውድ ይኸውልሽ አንቺ አሁን ልጅሽን ከተለየሽው 3 አመት ሊሆንሽ ነው አይደል? አዎ። በስልክስ ካገኘሽው ስንት ጊዜ ሊሆን ነው? አይ 2 ወር በፊት ያኔ ለኢድ በፊት ማለት ነው። ከኢድ በፊት ያው እንደዚሁ እቃ ምናምን ከዚህ ዘመድ ነበር ስትገባ እቃ ልኬ ነበር ለሱ ለልጄ ማለት ነው። ከዛ ያንን ስጡልኝ ምናምን ብዬ ስል ያው በዛ መልእክት ጻፍኩለት። ያው እንደዚሁ እሱን ሲቸረው ያው ያገናኘኛል። ከ2 ወር በፊት አግኝቼዋለሁኝ ከኢድ በፊት ማለት ነው። ከ2 ወር በፊት ሮማዷን ላይ ለምንድን ነው የማያገናኝሽ የልጅሽ አባት ልጅሽን? ምንድን ነው ምክንያቱ? የለም አንተ ምንም እንትን ተካላለ ለእናቴ ስጥልኝ ብዬ ስለው እናትሽ ልጅ ያሳድጉም ማለት 4 አመት እኮ ሽንት ጨርቅ አጥባ መከራዋን አይታ ከኔ ጎን ሆና ያሳደገው እናቴ ናት።
እንዴት ልጅ በራስነት ያልጣልን አሁን ለምን እንጥለዋለን? ልጃችን አይደል እንዴ? እንዴት እናትሽ እንደዛ ሆነ እናትሽ የማሳደግ አቅም አላት ብለሽ ካሰብሽ አንቺ ከመሄድሽ በፊት ወደ ሳውዲ አረቢያ ከመሄድሽ በፊት ልጅሽን ለምን እናትሽ ጋር ትሻለሽ? ለምን ለባል አይው በሰዓቱ ላይ ማለት ነው። እኔም ድንገት በቃ ጥድፍድፍድፍ ሲያረጉ እሱ ደግሞ ልጅየው በጣም እንትን ነበረ ይሮጣል ምናምንና ባጃጅ ምናምን አለ በአካባቢውና የዛ ጊዜና ሀቅ ነው ባጃጅ መተዋል ይለዋል። ያው ሳያስፈልገው እነሱ ደግሞ ከኛ ይሻላል ሰተርም ያለ ነው። አሁን ላይ ግን እሷ ታሳድጋለች፣ ምንም ችግር የለባትም። አሁን የሚያጠፋውን ተው እያለኝ መቼም መቆጣት አያቅትም። የበፊት ሰዓትና አሁን አንድ አይደለም። እና ደግሞ ዘመድም ድረስ ልኮብኝ ነው ዘመድ ልኮ የእንጀራ እናት አብራ ከሌለች አሁን ይኸው የባልሽ ሚስት አለሁኝ ውሸትሽን ነው አቷሽና ምን የኮመተሽ ነበር። እሷ ተኑር እሷ በእኔ ቦታ ሁና እስካልቀመሰችው ድረስና ወልዲያ እንደኔ ደግሞ አሁን ላይ እሷን እንደኔ አይደለም እሷን ስለሚያከብሯት ብዙ ነገር ስለሚሉ ማለት ነው። የኔ ህይወት እሷ አልደረሳትም። በፊትም ነግሬያታለሁኝ። እኔ ቦታ ላይ እስካልሆነ ድረስ እንደኔ ተጣልታ ተወሩራ ከሆነ አዎ ይደርሳታል። እኔ አሁን እኮ ስለምንም ነገር አይደለም ልጅን ብቻ ነው መቀበል የምፈልገው ከነሱ ላይ ማለት ነው። ምክንያቱም ከህይወታቸው እሷንም ስም የነሱንም ስም ዘላለም አንነሳሳም። ምንድነው ልጅ ሳዲና ይሁንልን ከዛ በላይ የፈለገበት ነገር መሆን ይችላል። አሁን ግን እኔ እየናፈቀኝ ስለሆነ ነው። አይ ባይ ይገባኝ። በአባቱ ጋር ቢሆን እናትሽ ጋር ቢሆን እኮ አንቺ ሳውዲ አረቢያ ነው ያለሽው። ናፍቆትሽን እንዴት ትወጫለሽ? እናቴ ጋር ቢሆን ቢያንስ እንኳን በ8 ቀንም ደወልኩ በምንም ደወልኩ በሰዓት አገኘዋለሁ። በማገኝበት ነገር አገኘዋለሁ። በጣም ጥሩ። አሁን ባለቤትሽን መጠየቅ የልጅሽን አባት መጠየቅ መፈልገው ለምን ልጅሽን እንደማያገናኝሽ ነው። እናትሽ ጋር ከሆነ በስልክ እናቴ ጋር ከሆነ ልጅ በሳምንትም በስልክ አገኘዋለሁ። ስለዚህ አሁን ባሌ የልጅ አባት እያገናኘኝ ስላልሆነ ልጅ ተሰማው 2 ወር ሆኖኛል ነው። በቃ አዎ ይሄን ነው። እና ደግሞ እሺ ምክንያቱ ምን እንደሆነ አልነገርሽም። እኔ ምክንያቱን እንድጠይቅልሽ ነው የምትፈልጊው። ምክንያቱንም ጠይቅልኝ። እንደገና ደግሞ ከተቻለ ልጅ ወደ እናቱ ይመለስልኝ። ያው ያሳደግኩት እናቱ አለሁኝ ዙሮ አልሞትኩም በህይወት አለሁኝ። ለሰው አያሳድጉትም ብለን ነው ምናምን የሚባል ነገር ደግሞ ያው ባይሉ ጥሩ ነው። እኛ እኔ ማሳደጋችን ብዬ አራስ ልጅ እሺ ደማመጥኝ ማር እኔ በደንብ እንዲገባኝ ስለምፈልግ ነው። ሳይገባኝ ዝም ብዬ ጉዳዩ ላይ መግባት ስለማልፈልግ አሁን 3 አመት አንቺ ሳውዲ ሄደሽ አንቺ 4 አመት ጡትሽን አጥተሽ አሳደግሽ። ከዛ ሳውዲ ስትሄጂ እናትሽ አቅመ ደካማ ስለሆነች ለሱ ሰተሽው ሄድሽ። ከዛ እሱ 3 አመት አሳደገ። 3 አመት ብር ልከሽ ታውቂያለሽ? ልክ ያለው አንዴ 2 ጊዜ 3 ጊዜ አካባቢ ልክ ያለሁኝ ያው እንደው ብስኩትም ምናምንም ነገር እንዲህም እያስገዛሁኝ ልካለሁኝ። ያኔ ልጅ የማረገው ነገር ነው። ምንም ችግር የለውም ነበር። ስትልኪ በማን ስም ነበር የምትልኪ? ሶስቱም ጊዜ በሱ ልካለሁኝ። አሁን ግን እኔም ያው ትቻለሁኝ። አይባ ገባኝ። ስትልኪለት ለልብስ ግዛ ነው ጫማ ግዛ ነው የትምህርት ቤት ነው ምን ግዛ ብለሽ ነው የምትልኪለት? አዎ እንደዛ እያልኩ ነው የምልከው። ሌላ ነገር ምንም ያው ልጅ እስካለ ድረስ ብተወው የሚያገራችንን ኑሮ ስለማውቀው ያው እየላኩ ነበር። አሁን ግን ያው አቆምያለሁኝ። አቆምኩበት እልክ ገባኝ። እኔም እነሱም ያው ልጁን እስካልሰጡኝ ድረስ እኔ ብሰጥስ ብልስ እናትህ ናት ጥሩ ነገር እያረገኝ ነው እያሉ አይሉት። ያው መጥፎ ነገር በቀር የፈታ ሰው ለኔ ጥሩ ስም የላቸውም በሚለው ትቸዋለሁ። በምን ተነሳ በሰላም ስትልኪ ኖረሽ እሱ እያፈለገ ኖሮ በምን ምክንያት ነው አሁን የተጣላችሁትና ልጅሽን ለመውሰድ የወሰንሽው? በምን ምክንያት ምን ተፈጥሮ ነው ልጅን ለመውሰድ የወሰንኩት? አሁን ላይ ሀቡዬ ምክንያቱም መሰለሽ እኔም ልጅ ብዬ ስጥመሰመስ ከሱ ጋር ወንድ እንደማጣ ወይም ደግሞ ህይወት እንደማልጀምር ብዙ ስም ተሰጥቶኛል። እኔ ከዛ መግባት አልፈለኩም ነበር። እሱ ጋር እየደወይ ምናምን ብዙ ስድብ ራሱ በጀማዓት ተሰደብኩት ስድብ አለኝ ወላሂ። ግን እኔ ያን ሁላ ማለት አልፈልግም ነበር። የልጅን ጉዳይ ነው አሁን ማውጣት የምፈልገው የልጅን ሀቅ ብቻ ነበረ። እና እሱ ጋር ስደውል እንደዛ አይነት ነገር ስባል ይሰማኛል። እኔ ያለሁት ሳውዲ አረቢያ ያውን በውጭ ነኝ። እንደው አላማ ከሌለ በቀር አንዱን ወንድ ዛሬ ጎትቼ ማግባትም መኖርም እችላለሁ።
ያው የራሴ ግል ዓላማ አለኝ። ያንን ልጨርስና ራሴ አውቀዋለሁኝ ዓላማዬም ማለት ነው። እና አሁን ብዙ ነገር እየተባኩ ነው። ለዛ ነው ልጅሽ ካልተራበ ካልተጠማ እየተማረ ከሆነ ደስተኛ ከሆነ አንቺ አልሆነም ሀቡዬ አልሆነም። ምን ስለማቅ ነው ልጅ ማለት ነው እናቴ ዘንድ ሲመጣ ብታይ ፍንቲው ብሎ የሚያወራኝ ወሬ የሚያጫውተኝ ጨዋታ የሚለኝ ብታይ ልክ እነሱ ጋር ሲሆን ስለሚያስፈራሩት አባትየው ስለሚያስፈራራው ለማውራት እንኳን እንዲች ሸሚዙን ጨብጦ ነው የሚያወራኝ ወላሂ። ግን በመረጃ ቢሆን አሪፍ ነው። እንግዲህ መረጃ እየደወልኩ የማያነሳበትም እንደዚሁ እኔ በፊት እንኳን እነሱና እኛ እንኳን የምንሰዳደብበት ምናምን እኔም ረመዳንን እየጾምኩ ስለሆነ ብዬ ያው ነገሮችን ለመተው ብዬ ያው አጠፋፍቻለሁኝ በፊት ማለት ነው። ያንም ደግሞ እዚህ ጉዳይ አይዶለውም። ግን እሱ እየደወልኩኝ የማያነሳበት መረጃ የሱን ስልክ ስለከፈኩበት ሁሉ ነገር አለ። አንቺ የምትፈልጊው እሱን ነው። እና አሁን የምንድነው መረጃ ነው የሚያስፈልገኝ? እኔ አንዴ አይባ ህልመኛዋ ማን ነው ስምሽ? ራህማ። እሺ ራህማ ኮሜንት ላይ ውሸቷን ነው ስትይ ነበርና ምንድነው የዋሸችው እዚህ ጋር? ይሄን ጠይባ ዋሽታለች ብለሽ ነገር ልጇን አላገናኝም አላላትም፣ እያገናኛት ነው። እሷ ግን ትሰርበዋለች። 2 ወርዋ ነው ልጇን ካገኘች። ይሄንን ታውቂያለሽ? ከትናንት ወዲያ ነው ልጇን ተቤተሰቦቿ ዘንድ ያመጣው። ተደውሎበት ወንድሟ ሊገለው ነው ተብሎ ሄዶ ተደውሎበት ከትናንት ወዲያ ነው ያመጣው። እዛው ነበረ ልጁ። የሷ ወንድም የራሷን ልጅ ሊገል እንደዛ ተብሎ ተደውሎበት እንዴ እያሉ ነው ስማችንን የሚያጠፉት። እንዴ እያሉ ዲናቸው ያደውሉበት ምናምን ያሉ ማለት ነው። የኛን ስም 4 አመት አራስ ልጅ ሳጠባ ወንድሜን ያማዋል አይገደሉትም። ወንድሜን ያማዋል ብላሻለኝ። አዎ ብያለሁኝ። ቢያማውም ግን ልጅ አይገልም፣ ሰው አይገልም። አገር እኮ ያቀለ ማን ልጅ ትናንት ነው ያመጣው። ወላሂ ለአዚም ደግሞ እኔ እሷ ተሰርበኝ መረጃ ሁሉ ነገር አለኝ። እሺ ቆይ አንዴ ጠይባ ልጠይቃ። ጠይባ ከትናንት ወዲያ ነው ልጅሽ ከእናትሽ ቤት ሄደው እናቴ ጋር ስልክ አልሰራልኝ ብሎ ትናንት ወዲያ መሄዱን እና ለመሄዱን ይሄንን ሀቡዬ እኔ ስደውል እናቴ ስልኩ አልሰራልኝም እና ትናንትና ራሱ ስደውል ነበር የዋልኩት አልሰራልኝም። ይሄንን ያላየሁትን እንትን አለም ሄዶ ሊሆን ይችላል ወይም አልሄደም ሊሆን ይችላል። ግን 2 ወር ሙሉ ልጅሽ የልጅሽን ድምጽ አላገኘሁትም ምን ያላገኘው። እሺ ጥሩ ራህማን ልጠይቃ። ጠይባ እንዴ ዝም በይ ራህማ። 2 ወር ሙሉ ልጇን ድምጽ አለመስማቷን ታውቂያለሽ? ሀቢባ እኔ ከመጀመሪያው ቢወራልን አሪፍ ነው። ከመጀመሪያው ሀስ በትንታል ነው ጀምረን ማለት ነው። ኦኬ ከመጀመሪያው ትነግሪናለሽ። አንዴ ሽንቴን ሸንቼ ልምጣ። ቲክቶክ ላይ መታ ስወስት ምናምን ሰደበችኝ። በሰው ቤት የባሌ ሀገር ብዬ ኮሜንት አድርጌ ብዙ ነገር ተሳደበች። ያን ደግሞ ብዙ ሰው አይቶታል። መጀመሪያ ነበር የፖስተችው አንቺ የባሏን ምንም አልፖስተኩኝ። የባሌን ሀገር ወስተውት የባሌ ሀገር ብዬ ኮሜንት አድርጌያለሁ። ከዛ ባል ብርቅ ነው እንዴ ብዙ ነገር ብላለች። ኮሜንት ሁሉ ነገር እንዳለ ነው። እሺ እንደገና በውስጥ እየመጣች ትጽፍልኝ። በውስጥ የምጽፈውን ለኬ ፎሎ ስላላደረኳት አላያትም ነበር ማለት ነው። ኦኬ በውስጥ መታ እየተሳደበኝ ነው። ቤት ብርቅ ነው እንዴ ቤቱን አቃጠልላችኋል። ይሄ ሁሉ መረጃ ላይ ፎሎ ታርገኝና ማለት ነው። ብሎክ ስላደረገችኝ መረጃውን ሁሉ አወጣዋለሁ። ጥሩ በጣም ጥሩ ማስረጃ ካለሽ ጥሩ። ልጅን በመርዝ ልታበይብኝ ብዙ ነገር እያለች እሱን ራሱ ብዙ ነገር ትለዋለች። ኦኬ ሁሉ መረጃ ሁሉ አለኝ እኔ ጋር። እሺ ማስረጃ ሳስፈልገ ልካለሁ። እሺ ሲያስፈልግ እንጠይቅሻለን። ቀጥሽ በዛ አጋጣሚ ተዋወቃችሁ። አንቺ ፖስት አረግሽ የባሌ ሀገር ብለሽ ኮሜንት ሌላ ሰው ነው ፖስት ያደረገው። ከዛ እኔ ኮሜንት ብቻ የባሌ ሀገር ብቻ ነው ያልኩት። ኦኬ የባሌ ሀገር ስትይ የእሷን ባል ነው አይደል ያልሽው? እሷ እኮ ፈቷታል እኮ። እኔ እኮ እሷ በተፋቱ በ2 አመታቸው ነው ያገባሁት እሱን። አንቺ እሱ ሁለታቸው ከተፋቱ በኋላ ነው አንቺና ባሏ የተዋወቃችሁት? አዎ 2 አመት ሞልቶታል። ይሄ ደግሞ አይደለም እኔ ገባሁኝ አይደል? በቃ ይቅርታ፣ በኋላ ተጨርስ ይቅርታ። እሺ አይ ተናገሪ፣ ችግር የለውም። ኦይባ
ጠይባ ራህማ ስትጨርስ ትቀጥያለሽ። እሺ ራህማ አንቺ ባሏ የጠይባ ባል ጠይባን ከፈታ ከ2 ዓመት በኋላ ነው እኔን ያገባው ነው እያልሽለሽ? ያው የዛሬ 2 ዓመት ተተፋቱ። ስንት ዓመታቸው ጠይቂያት። እኔ ያገባሁት አንደኛው ወር 2 ዓመት አለፈኝ። እሺ ነግሮሽ ነበር ጠይባ የቀድሞ ሚስቱ እንደነበረች? አውቃለሁኝ። እዛው እኮ አንድ ሀገር ነን። አንድ ሰፈር ናችሁ? ባንሆንም ዙሮ አውቃለሁኝ። እዛው አንድ ግቢ ነን። ኦኬ እሺ በምን እንደተለያዩ ጠይቀሽዋል? ከዛ ምን ታደርጋለች መሰለሽ? እኔ ነው የሄደች ለሱ ልጀመር ብዙ ነገር እኔ በመረጃው ቢሆን ደስ ይለኛል ማለት ነው። ወሬም ስለማልችልበት እየሄደች ለሱ እንዲህ እያለችኝ ውሸቷን ያላልኩትን ሁሉ ትናገራለች እዛ። ኦኬ እኔ ስልኩን ደግሞ ጠልፌዋለሁኝ። ሁሉ ነገር አለኝ። ኦኬ አንቺ ያላልሻትን ጠይባ ወላሂ ራሷ ማለት ነው በቲክቶክ ፕሮፋይል ኢሞት ከፍትና ያንን ፕሮፋይል ትለብስና ልክ እኔ እንደጻፍኩት ታይ ራህመቴ እንዲያታረጊው ልጅሽን እገልልሻለሁ ምን አባሽ ታረጊልኛለሽ ተኔቶ የሚወልዱት ይበቃል ምናምን እያለ ራሷ ነው ማለት ነው ያንን እየላከችለት እንደዛ አድርጋ ጽፋ። እሷ እንደሆነች በምን እናውቃለን? ራሷ እንደሆነች አያማ ቁጥሬ በመረጃ ታምጣኝ ተሆንኩኝ ከነቆሌ እኮ ቁጥር ያሳያል። በኢሞ አዎ በኢሞ እኮ ነው እኮ ቁጥር ያሳያል። ኢሞ ነው አንታወቅማ በፊት ኦኬ ቆራረጫለሽ። እኔ የምቆራረጠው ጋይስ ካንቺ ይሆናል ኔትወርክ። እኔ ነኝ የምቆራረጠው በቤተሰብ ከኔ ጋር አይደለም አለው። እኔ ያለው ካንቺ ነው የተቆራረጠው ራህማ። እሺ ለባሏ የሄደች ራህማ ኢሞ ላይ ልጅሽን እገልልሻለሁ ከኔ የሚወልደው ልጅ ይበቃዋል እያለች ትልክለት አለች ብላ አንቺን አስመስላ ትልክለታለች። ይሄንን ያልሽው? አዎ ከዛ እንደገና እሷ ራሱ ረከርድ እያደረገች አረፋ ሰዓት አመት ነው መሰለኝ ብቻ እንደዛ ልብስ ምናምን ልካለት ብቻ ሰዓቱን አላስተውሰውም። እንደዛ አገናይቷት ምናምን በበነገጧቱ የቲክቶክን አይታ የራሷ መታ በቲክቶኬ ተናግራኝ ያንን እንትን ብላ ነገር ቀሰቀሰ። ተፊት ነገር የቀሰቀሰ እሷ ናት። እኔ ወድሃለሁኝ እኔ ምንም ማድረግ አልችልም አባትህም ቢሆን በጥልቆ ይደግኑብህ እንጂ እኔ ወድሃለሁ ምናምን ሪከርዱ አለኝ። ውሸቴን አይደለም ሪከርድ ያለኝ። በእናንተ ቤት መወደር ብርቅ ነው እንዴ ምናምን እያለኝ እሷ የምትፈልገው እሱን ነው ልጁን አይደለም። ልጁን ደግሞ እያደረሰላት ነው ቤተሰብ። እሺ እዛ እኮ አንድ ሰፈር ነው። ኦኬ ጥሩ። ስለዚህ ይሄንን ደግሞ ከጠይባ የምንስማ ጠይባ መረጃው አለኝ። ጥሩ እኮ አላልኩም ካለች መረጃውን ታሰማለች። እሺ አሁን ተቀጥል ጠይባ ቀጥል። እሺ በመጀመሪያ እሷን በፈታት በ2 ዓመቷ ምናምን ያገባኝ ምናምን ስለምትለው ወላሂ ስለዚህ ጉዳይ ማለት ነው እኔ በእርግጥ እንኳን እሷ ነው ወዲያ ራቅ ያለችውን የሰፈሬም ላይ ያግባ ምንም ችግር የለብኝም። ወላሂ ባገባበትም ሰዓት እንዴት አገባብኝም ብዬ እሬም አላልኩም ምንም አላልኩም በደለኝም አላልኩም ምንም አላልኩም። አሁንም ላይ ያመጣኝ ልጅ ጉዳይ እንጂ ወላሂ የሱ ጉዳይ አይደለም። የሱ ጉዳይ እንደማያመጣኝ ለሱ የሆኑ ሰዎች ወደሱ ቢሉ ወላሂ ላዚም ሀቅ ፈራጆች ደግሞ ወደኔ ሊሉ ይችላሉ። እሺ ምክንያቱም ምንድነው ልጅን በጥርስ ያንጠልጥዬ 4 ዓመት አጥብቼ ምንም ቸገረ ይሳልል ምንም አንተ እንደዛ አርገኸኝ እንደዚህ በድለህ ይሳልል ከዚህ ደርሻለሁ ማለት ነው። አንደኛ እሱም ብላ ነው ምናምን እኔ በሱ ላይ ያልገበሷ ላይ አይደለም ምናምን ስለምትለው እኔ ያንን የሰው ሚስጥር ማውጣት አልፈልግም። ቆይ ግን ካለችን ልንገራት በእንጂ በእኔ ላይ አይደለም እንደ የወንድሙ ሚስት ዘመድ እኮ ነሽ። በእኔ ላይ ሲጀናጀንሽ ኑሮ የወንድሙ ሚስት ዘያለይ ሲጀናጀንሽ ኑሮ አንቺ ጋር ደልሎ ጨርሶ ዱባይ ስለሆንሽ እኔ ደግሞ በሰዓቱ ደሃ ስለሆንኩኝ ምስኪን ስለሆንኩኝ አባስ ስለሌለኝ እኮ ነገርሽ ያፈላሁትን እንኳን ሽንኩርት ፍል እኮ ከፍሎ አልሰጠኝም። በወዲያ ያኖርኩትን ሁላማ እንዲዘረዝረው አታርጊው እሺ። መከራዬን አለብስም ብዬ እየራበኝ ማለት ነው ቤት ብዬ ጎጆ ብዬ ሰው ብዬ ያፈላሁትን የሽንኩርት ፍል እንኳን ቆርጦ እንኳን ይሄ እንኳን የለፋይበት ነው እኔ ጋር አብራ እንኳን ብሎ አላለኝ። ምን ታመጣለህ ብሎ ሽማግሎች እንኳን አሉ አልሞቱ
ጠይብ ወደ እሱ የሚሆኑ ወደ እኔ የሚሆኑ ሀቅ እንደሆነ ካለበት አለ አልፈልጋትም ብሎ ፈቶኝ ከዛ እሷ ጋር ስለጨረሰ ሄዶ እሷን አገባ። ጠይብ ሲጀመር እኔ እሷ ጋር እኮ መከራከር የለብኝም ነበረ። እኔ እኮ ፍለጋ ልጅን እስከሆነ ድረስ የልጅ አባት ጋር ነበር የምከራከረው። ደግ ታለችም እሷ ተገባችም እኔ ጨርሳለሁ እሷ ጋር። ግን አሁን እኔ የምናገረው ምንድነው? ለምን ትናገሪኛለሽ? ስለ ልጅሽ ምክንያት እኮ እሱን ነው የምትጠይቂው እኮ ነው የጠየኩት። ልግባ ብለሽ ገባሽ ስላለሽ ነው የጠየኩት። እኔ አንቺን ስላላነሳሁም ነበረ። አንቺ ግን የኔ ስላልደረሰብሽ እኔ ያልደረሰብሽ እየወለድሽ ድረስብሽ። እሺ ጨምሪ ጨማምሪ እየወለድሽ ድረስብሽ። ወላሂ እኔ ብዙ ነገር ብዬሻለሁ። ተለውጠሽ በልጠሽ አሳይቼሻለሁ። ብዙ ነገር ብዬሻለሁ። አዲያ እኮ ነው አሁን ነው ስሚ ኒካችሁ አልቋል። 3 ኒካ አልቋል። እንዴት ነው አንቺ ማን ነግሪኝም? አንቺ ማን እኔ እሱን ፈልጌ ነው እኮ ብዬ አልመጣሁም። ማግባት ይችላል ማለት ነው። ደርቤ ተሰማያሁ ምችለው የዛሬ 2 ዓመት የተፈታሁበት የኒካ ወረቀት አለኝ። ወዲያውኑ ነው ያገባው ለምትይኝ ባለሽ ዳር ነበር ለዛሬሽ አሁን እኔ ስለኔ አውሪ ብለሽ ካልሽኝ ነው የነገርኩሽ ስለኔ አውሪ ብለሽ ስላልሽኝ ነው። አንዴ ቆይ ራህማ፣ አንቺ ቅድም ምን አልሽ? ከተፋቱ ከ2 ዓመት በኋላ ነው እኔና ማነው ስሙ ማነው ስሙ? ከ2 ዓመት በኋላ አይደለም ልንገርሽ። ከ2 ዓመት በኋላ ተለሳተሽላ ጠይባ እንዴ ልጠይቃት። እኔ ማነው ስሙ ሰውየው? ኢብራሂም ኢማም አሊጋዝ ይባላል። ኦኬ ኢብራሂም እና እኔ የተዋወቅ ነው ጠይባን ከፈታ ከ2 ዓመት በኋላ ነው አልሽ። ጠይባ ግን አንቺ የወንድሙ ሚስት ዘመድ ነሽ። እኔ ላይ ጀንጅነው እኔን እየበደለና እያለ እሷ ጋር የጨረሰው እኔን እየበደለና እያለ ነው። እኔ አንኩላ ማውራት አልፈልግም። ዘመድ ጋር ያገናኝም አንዴ ራህማ ጠይብ ከኢብራሂም ለጠይባ ሚስት ሆኖ ሳለ አንቺ የወንድሙ ሚስት ዘመድ ሆነሽ እያወቅሽ ኦልሬዲ ማለት ይዳልሞን አንቺን ጀንጅኖ አብስሎ ሲጨርስ እሷን ፈቶ እንደዛ አይደለም። አትሳሳቱ። እንደዛ አይደለም። 6 ወር ነው ቁጭ ባለትዳር ነበርኩኝ። ባለትዳር ነበርኩኝ። ያፋቱን ሰዎች አሉ። ቆይ በወሬዋ ላይ ልግባ ሀቢባ 6 ወር ኒካያን ቁጭ አድርጎ ነገ ዛሬ ይፈታኛል እያልኩ አይናን እያየሁ ማለት ነው። ወላሂ ልጅ አቅፌ ማለት ነው። የዓመት ልጅ ነው ልጅ አቅፌ በ6 ወሩ ነው መጥቶ የፈታኝ ማለት ነው። እሷ ጋር ሲጨርስ ማለት ነው። መቼም ያፋቱን ሰዎች እኮ አሉ፣ አልሞቱም። አይ እሱን ፈልጋ ስለተባልኩበት ላውራ እንጂ የተፋታችሁ በተሰደዳችሁበት አይደል እንዴ? በጦርነቱ በዛ ተመልሳችሁ አይደል የተፋታችሁ? ለማረ ወላሂ ከጦርነት በኋላ ስንት አልፎ ነው። ተይ እባክሽ ተዘባናችሁ የተፋታችሁ የፍች ወረቀት ምናምን እኮ ታርዱ እዛ ላይ ይኖራል። ውሽም ትውጣም ትሉ ሰዎች አትወጣም። ለምን ትውጣም? እውነት ከኔ ጋር እኮ አለ መረጃ እኮ አለ። ያለ መረጃ አልመጣሁም። እኔ አጥፍቼዋለሁ ስልሽ ስለሰማሽ ነው እንጂ እኔ አጥፍቼዋለሁ ስልሽ ስለሰማሽ ነው አለኝ የምትይ ልጅን ስለሆነ ፍለጋ ምንም እንትን የሚለኝ ነገር የለም። ቆይ ችግር የለም። ሚስቱን በድሎ ወደ እኔ የመጣ ወንድ ለኔ ይሆናል ለሚስቱ ያልሆነ ብለሽ ታስበሽ ራህማዬ? ሚስቱን የለፋችበትን 5 ሳንቲም ሳያካፍል ለሚስቱ ምንም ሳይሰጥ ንብረት ኑሯቸው ምን ንብረት ኑሯቸው? ይሄ እኮ እዛው ሀገራቸው ይሸማገሉ። እኔ እኮ በልጃቸው ዱባይ ስለሆንሽ በሰዓቱ ላይ ንብረት ነበረ። እኔ ደግሞ አልሐምዱሊላህ ያደረሽበት ቦታ ደርሻለሁ። በተራ እናውራ። በተራ አውሩ ማሪ። ጠይባ እኔ እኮ ጥያቄ እየጠየቅኳት ነበረ። አንዴ ዝም ትይልኛለሽ እባክሽ? እሺ እርሰርክሽ እኮ እዚህ ሞልቷል እኮ የራስሽ ኢሞ ነው ያለው። እኔ ኢሞ ላይ አዳምጪኝ ማሪ አዳምጪኝ። ኢብራሂም ለጠይባ ሳይሆን ጠይባ ልጅ ወልዳለት 4 ዓመት አጥብታ አሳድጋለት እሷን እንደታኘከ ማስቲካ ጣሙ እንዳለቀ አውጥቶ ጥሎ አንቺን አዲሷን ሲተካ ለእሷ ያልሆነ ለእኔ ይሆናል ብለሽ ታስቢያለሽ? ይሄ እኮ አግብቶ እኮ መፋታት ያለ ነው። በንግግር ያኔ በራሳቸው እኔም እኮ ይዛኔ እነሱ ሲጋቡ ልንገርሽ። እሺ ማሪ፣ ምክንያቱም አሁን እንደኔ ሲመጣ ሚስቱን ትቶ ተፋቶ እኔ ከኔ ጋር ስንተው በምን ተጣላችሁ ብዬ ሚስቱን ጠይቋለሁ። ለምን በድሏት ይምጣ ወይንም እሷ በድላው ይምጣ። ገባሽ? ሰው ሆኖ ማይለያየልም፣ ይለያያል። ግን ያን የማና ሚስጥር እኮ ማውራት አልችልም። እሱ ራሱ ያወራኝ ያኔ የዝህና ሀል ሚስጥራቸውን በአደባባይ አላወራም። እየነገረችሽ እሷ የዘራውትን ሽንኩርት እንኳን የበቀለውን አላካፈለኝም። አይደለም ሌላ ባዶ እዛው በህግ እዛው በሽማግሌ አትይዘው ነበር ተበላ።
አልበላም እንጂ ተበላቆት ይዘው ነበር። አልበላባትም ብለሽ ነው የምታምኚው? አዎ አምናለሁ። እሺ እሺ። እሷ ጠይባ የምትለው ስንታወቅ ልንገርሽ ሀቢባ ልንገርሽ፣ ከመጀመሪያው ስንታወቅ እሱና እኔ ማለት ነው እህቴ የእሱን ያክስቴ ልጅ የእሱን ወንድም አግብታለች። የዛኔ ነው መጀመሪያ የተዋወቅ ነው ከእሱ ጋር ማለት ነው። ስንታወቅ የዛኔ እሷን ፈቷታል። አንድ ፍች ፈቷት። ተዛኔን ጠየቀኝ፣ ያኔ በሰው አስጠየቀኝ ለትዳር። ከዛ እንደገና እኔ ጓደኛ ነበረ በሰዓቱ አልፈልግም አልኩት። ከዛ እሱ አልፈልግም አልኩት። ሀገራችን ይራራቃል። እሷን መለሳት ሚስቱን። እኔ ሌላ ገባሁኝ። ሌላ ሳገባ አላቅም ህይወታቸውን ያኔ ማለሱም አይማለሱም አላቅም። ኋላ ቀን ነው። ከዛ አረብ ሀገር መጣሁኝ። በአረብ ሀገር ስንመጣ ወላሂ ላዚም አንደዋወልም። ቆይ ያገባኝም ሌላ ገባሁኝ። መቼም ትዳር እያለኝ ሌላ ወንድ አላወራም። ኦኬ። እሱ ሚስቱን መለሰ፣ አንቺ ምጮኛሽን አገባሽው? አዎ። ኦኬ እሺ። ከዛ እኔ ያን ጋር አልተስማማሁም። እነሱም ወለዱ። ከዛ ወዲህ ነው እነሱ ያወለዱት ማለት ነው። ደግሞ ኒካቸውን ሶስቱንም ጨርሰዋል። ሀtta ራሱ ሳይወልዱ ነበር የምትተዋወቁት ማለት ነው? በመሀል ተፋተው ቆየ። እኔ ጋር ፊቀን አንታወቅም። ቆይ አንድ ሀገር እኮ አይደለንም፣ ግን ቅርብ ነን። ገና የምትተዋወቁት ሳይወልዱ ነበር። እንደተጋቡ ሳይወልዱ ትተዋወቁ ነበረ። ከዛ አንቺ ያክስትሽን ልጅ ነው ምናምን ወንድሙ ስላገባ በዛ ሰርግ ተዋወቅን። በሰርግ ተዋወቃችሁና በዛ በዘመድ ሰርግ አንቺ እጮኛ ስለነበረሽ ፍቅረኛ ስለነበረሽ ሲጠይቅሽ እምቢ አልሽው። ሲጠይቅሽ እምቢ ስትይው ሚስቱን መለካት። አዎ እዛው ተማለሱ፣ ተጋቡ። እነሱን የሚያህኛውን አገባውን። አንቺም ደግሞ ፍቅረኛሽን አግብተሽ ዱባይ ሄድሽ። እሱ ከሚስቱ ወለደ። 2 ዓመት በኒካ ላይ ነው እዚህ የሰራሁት። እሷ ሂድ የምትለው ሳልፈታ እንደገና እሷ የምትለው ፊቀን የተፈታዩ ዱባይ ተመጣይ እሱን ጀንጅና ምናምን የምትለው ውሸት ነው። እኔ ባለትዳር ነበርኩኝ። ኦኬ። የዛሬ 2 ዓመት ምናምን ነው ኒካን ያስወረድኩት። ተዛ ወዲህ የዛሬ 3 ዓመት ነው ኒካ የተዋረድ ነው ያን ነገር ማለት ነው። እሱ ጋር ኒካ በጨረስን ልክ በአመታችን ነው ይሄኛው ጋር ተገናኝተን የተጋባ ነው። ከዛኛው ጋር ከመጀመሪያው ጋር ኒካ ወርደሽ በ2 ዓመት 2 ዓመት በኒካ ቆይታችሁ ከዛ ወረድሽና ከዚህኛው ጋር ተጋባሽ? አዎ ቆይተናል። እሱም አግብቶ ፈቶ 3 ኒካ ጨርሰዋል እነሱ ደግሞ። እሺ አሁን ከዚህ ከኢብራሂም ጋር ከተጋባችሁ ስንት ጊዜ ሆናችሁ ኒካ ካሰራችሁ? 2 ዓመታችን። ስለዚህ በአካል ተገናኝታችኋል? አልተገናኛችሁም? እስካሁን አንቺ ዱባይ ነሽ፣ በስልክ ነው የምታወሩት? አዎ። ስለዚህ ኒካውም በስልክ ነው የተፈጸመው? አዎ። ኦኬ። እሺ ጠይባ አንቺና ኢብራሂም ከተለያያችሁ ስንት ጊዜ ሆናችሁ ኒካውን ካወረደ? እኔም እሷን ሊያገባ ሲል ያኔ እሷ ጋር ቀርሞ ጭርስ አድርጎ በፊት ያው እንዴት ተነጋገርን አስመስሎ ሽንኩርት አፍልተን ነበር። ያንን እንደመትከል ጀምሮ ማለት ነው። ከዛ ያው ምንም የማያጣላ ነገር ወላሂ ባልና ሚስት በቤቱ ብዙ ነገር ይጨቃጨቃል፣ ይጣላል። ወላሂ ምንም በማያጣላ ነገር ያው እሷ ጋር ጉዳይ ስላለው እንዲያው ሀቅ የሚፈልግ ሰው ካለ እኔ ይሄ ነው ሀቁ ማለት ነው። ምንም በማያጣላው ያው ግዴታ ፈታለሁ ምናምን ብሎ ያው ምንም ሳልናገረው መቼም ያው ታውቂያለሽ የሴት ቤት ስም የጅል ምናምን እያስመሰሉ በጣም ያወራሉና ወጥቶ ሆዴ ጠይብ እኔም ዝም ብዬ 6 ወር ዝም ብሎ ቁጭ አለ። በዛን ሰዓት ጦርነት ምን የለ ጦርነቱ በፊት ነበረ። ሁላችንም አብረን አሳልፈናል ጦርነቱንም ሁሉንም። ያው ሁላ ሆኖ አገራማን ሆኖ እየተከልን ሽንኩርት ምንም ፍልም እኔም ደግሞ መሻአላህ ያኔ ለቤቴ ወዲህ ኋላ አልልም ብጣቂም ለብሼ ሽንኩርትና ፍላ ምናምን ብዬ ወላሂ ልብስ አለብስም ብዬ እንደ ጓደኞቼ መሆን አላቃተኝም። አምሬ መታየት አላቃተኝም። ያው እስቲ እንደው ጓደኞቼ መሆኑ ይቅርብኝ እንስራ ምናምን ብዬ ያንን እያረኩኝ ከዛ ጠብ ጀመረኝ። ዝም ብሎ በማያጣላው እሄዳለሁ ምናምን አለ እሱ። ያው የያዘውን ስለያዘ ነው። እኔም አላሰብኩትም ሁሉንም ነገር በቃ ሄደ ነገ ዛሬ እያልኩን የማያለው 6 ወር ያው ጠበቅኩት ልጁንም ይዤ ምናምን። በ6 ወሩ ጎረቤት እሱም የኔም ዘመድ ያሉ ደውሎ ኒካዋን ስለማወርድላት ነገ ተጠብቀኝ እሷ ጋር በጨረሰበት ሰዓት ማለት ነው። እሷ ኒካ ሊያስር እሷን ባባገር ያለ መረጃ ታውሪ እኔን አትወንጅልኝ። ያለ መረጃ አረገኝም። እውነታው እኮ ነው ራህመት ይሄ እውነታ ነው። አንቺ ስታወሪ እኮ አልገባሁብሽም። ጠብቂኝ፣ ቆይ ጠብቂኝ። እኔ ልክ ያልኩህን ነገር ከዚህ እኮ ያመጣሁት ዘመድ ለእኔም ለሱም ስለማይል ይፈራል። ይሄ ግን የሀቅ ቦታ ስለሆነ ይጣራል ነው
ያመጣኝ እና ማለት ነው። አሁን እሷ ጋር ልክ ጭርስ አድርጎ እሷ ጋር እሺ ይሆናል እኔም ባሌ ጋር ጨርሻለሁ እንዲያለችው ነገር ሁላ መጣ። ከዛ ምን ስልክ አስደውሎ ያው ፈታሻለሁኝ ነገ ምናምን ብሏል አሉኝ። ኧረ ዲንቄን ዙሮ ልጅና አልሐምዱሊላህ እያሳደግኩ ነው እሺ ብዬ ወዲያውም እንኳን እንደወጣ አይደለም የፈታኝ 6 ወር ጠብቆ ወላሂ በ6 ወሩ ነው የፈታኝ። ይሄን አሉ መቼም እነዛ የሚያፋቱት ሰው ይሄንን ሞት እያለባቸው አይክዱትም። ጠይብ ከዛን አሁን ላይ የመጣሁበት ምክንያት እሷ ተቆርቋሪ ሁና ምናምን መምጣቷ እንጂ ስለዚህ ጉዳይ ለዋራ አልነበረም እኔ የመጣሁት እኔ ስለ ልጄ ነው። አሁን ልጄን ይስጠኝና ልጄን እንደናት እሷ በርግጥ ጥሩ ልጅ ናት። እሷም የጥሩ ቤተሰብ ልጅ ናት። ለልጄ ትከፋለች አልልም አትከፋበትም። ግን እናትን አኮንም አሁን ልጇን ብላ አይደለም ያለችው ንግግር እሷ ወልዲያ ቢደርስባት ብትባል ተወዲያለች ወይ ነው? አዎ እሱን እንጠይቃታለን። ጠይባ ግን ለምንድን ነው የምታለቅሽው? ውሃ ጠጪ። ይሄን ያልኩበት ምክንያት አለኝ። እየመጣኝ በኮሜንት ማለት ነው ሪከርዱ አለኝ። ወላሂ ላዚም ሪከርዱ አለኝ እንደምወደው አንቺም ሰድበሽኛል እኔም ሰድቤሻለሁኝ። ራስ እኔ አልሰደብኩሽም። ወይ ባትዋሽ መተሽ የሰደብሽ ይፈልግሽ የሰደብሽኝ ራስሽ ጠይቀሽ ማን የኔ የሱ ምስሞ ለማራበት ነው ያመጣሽው ራስ ደግሞ ማለት ደግሞ እና አሁን እኔ ከዛው ለመግባት አልፈለኩም ነበረ። የሆነ ስለ ሀገር ምናምን እንዲህ ለቀቅና እኔ መቼም ያው ዝናቻለኝ ገሌኔን ይጣላኛል ብያለልም። ከዛዛ ቦታ ላይ እንዲው ሀገር ምናምን በየስል በኔ ስር ምጥተልና ለካ ጀማዓ ፈጥረው ውስጡ ማለት ነው እንስደባት ተባብለዋል። ጠይብ ከዛ የባሌ ሀገር ብላ በኔ ስር ትላለች። እኔ ደግሞ እንደዛ ስትል ይቺ ሴማናት ምናምን እንዴት ልትል ቻለ ብዬ እኔ ደግሞ ሳጣራ የሱ ሚስት ናት። ጠይብ እኔ አልጠየቅኩሽ ምን ነው ሳይጠይቁሽ አለሁ ታያለሽ። እኔ እኮ አልጠየቅኩሽም የምንሽ ሀገር ነው ብዬ አልጠየቅኩሽም ስል እነዛ ልጆች የምለሷ በመቀጠል ግማሽ የኔ ዘመዶች ናቸው ታለ ግማሽ የኛው ናቸው። እኔ ስለነዛ ማንሳት አልፈልግም ነበረ። ግን እዚህ ታረገኝ ተመጣ እሷ ተቆርቋሪ ሁና ከቶም የኔን ስም እያጠፉ ከቶም ሌላ ነገር ናት እያሉ እሱ አይልም እሱም አይለውን ሁላ እሱ እንዲህ ነሽ ብሎ ነው የፈታሽ ብሽቀነሽ ብሎ ነው የፈታሽ ምንድነሽ ብሎ ነው የፈታሽ እያሉ ልጅ እያለ ከመሃል ብዙ ነገር ልቤን ሰበሩ። ዝም አልኩኝ። ጠይብ ይሄ ልጅ ነገ ያድጋል ይሄን ታሪክ ይሰማል። እኔ ይሄ ታሪክ እንዳይሰማ ውስጡን ብዙ ይዤ ነበረ። ግን ካሉኝ ካደረሱ እሱ ደግሞ ከነሱ ጎን ለምንድን ነው የባሌን ሀገር የለቀቀችው ማለት ነው? ሀገራቸውን ሸርት አድርግላት። ወላሂ ለአዚም አንታወቅም። ቆይ ከሷ ጋር እንደውም አንቺና ጓደኞች ለሷን ያገሯ ሊሰጥ ሆነች። እሷ ብቻዋን ሆና አንቺና ጓደኞች በግሩፕ ሆና አላልኩም ማይ ወይ ስድብና ተደረሰ እንደውም ወላሂ አበባዬ ብዙ ስድብ ተሰድያለሁ። አላህ ይብቃኝ። እንደውም ፎቶም እየለቀቀኝ ድረስ እኔ ፎቶ መልቀቅ ምናምን ከሷ ነው የተማርኩት። ራስሽ ነሽ መርዝ ልታበላቢ ምናምን እያልሽ ስለቅ የነበረው አይተነዋል እኮ ፕራይቬት ያኖርሽውን ክፋሽው ማንንም ምንም አይተነዋል በማለት ግሩፕ መሆናችን ራስሽ መሰከርሽ። ራህማ አይቼዋለሁ ሳይሆን አይተነዋል ነው ያልሽው። ዳት ሚንስ እናንተናችሁ እሷ አይተነዋል እኮ ያልኩሽ መለቀም ፎቶ እነሱ ጀማዓ ፈጥረውብኝ ብዙ ነገር ስላሉኝ ያው የነሱን ነው እሷ የምታወራ ያለችው። አሁን እኔ ልጆናቸውን ያላቃቸው ወላሂ ለአዚም አላቃተም የለቀቀችውን የዛኔ ተዛ ወዲህ ነው የታወቅ ነው ማን እንደሆነች ላይ በላይ ስናወራ ምን ነው ሳላገባ እናንተ ዘንድ ያመጥቸው አብረን ስንቀዲያ ነበር ምናምን ያልሽ ስታያል ነበር እንዴ? እባክሽ ተመክራችሁ ለሰደባችሁኝ ግን ደስ የሚለው ነገር እሱ ምንን ሰው ስለሌለኝ አባት ማን ስለሌለኝ ለእናንተ ነው የሆነው። እያየው እንኳን አላመነም ማለት ነው የሰደባችሁኝ። ራስሽ ነሽ። ቆይ እሺ ሀቢባ ቆይ እንዲያንቺ ማለት ነው እሷ ያለውን አገሩን ለቀቀ አይደል? እኔ ባለ አገሩ ያንን ስድብ ላኪላቸው ያንን ስድብ ስትላኪላቸው ያን ሁሉ ያኔ እኔ ነኝ እናንተ ናችሁ ጀማ ያፈጠራችሁት። እኔ አንዲቱኛ ነው የምናገራችሁ። እናንተ ናችሁ ብዙዎች እኔ ነኝ። አይ አራቸው እኔ ተዛውዲህ እኮ ነው
ወላሂ ላዝም አላውቃቸውም። እራስሽ ነሽ የምታውቂያቸው። ችግርሽ አንቺ ነሽ አመጣሽ። እነ ከሌ እያልሽ እኮ እዚህ የጻፍሽለት አለ ለኢብራሂም እስከ ዘመዶችሽ ሎኬሽን ላይ እያሉኝ ነው ዘመዶች። እኔም ዘመድ ያለኝ ላይ መረጃ አለ። ተፋታን አይደለ? ያኔ ተፋታን እንዲገሉ ሊመጡ የተነሱት። እሺ ንገሪት አንቺ ዘመድ ሆኖ ሎኬሽን ላይ እያሏት ነው ያልሽው እነማን ናቸው? ንገሪ። አገሬ ላይ እኮ እኛ ያለቀስኩትን እኮ ያኔ ቸገረ ብዬ ያላለቀስኩትን እኮ አሁን ላይ ማለቅሰው እኔ እሱን ፍለጋ አልነበረም። አንቺ ግን እሱን ፍለጋ ነው ብለሽ ብዙ ነገር ያው ብዙ ነገር ቢያገናኝሽ ታይ እያልኩሽ ተስ እንደውም ከሱ ባልጠሽ ተገኘ እያልኩሽ ብዙ ነገር አልሐምዱሊላህ ልጅሽን ራሱ ተው እያልኩኝ እኮ እያገናኘሽ ነበረ። ብዙ ነገር እያልኩሽ ነበረ። ለምን ማልኩሽ ከሱ ባልጫ የምገኘው ግን አሁን ላይ ልጅ ይዞ በልጅ እንኳን ለማሰር እኮ አራት ኒካ እንደውም ይቻላል እኮ አልሽኝ። አራተኛ ሶስተኛ ሁለተኛ ሚስልም ይቻላል አላልኩሽም? ኒካ ጨርሳችኋል እኮ ስልሽ አለ እዚህ ሐሳብና ጥርጣሬ ነው አላልኩሽም? አንዴ ቆይ ጠይባ መረጃ ሁለተኛ ሚስት ነው ማለት ነው። ይችን አስወጭልኝና ማለት ነው። እኔም እንደምነግርሽ ከሆነ የልጅ መረጃ ሊወጣል ካለ ጊዜ የምታስወጭኝማ ታስወጣኝ። እኔ ስለ ባሏ ጉዳይ የለኝም። ልጄን ይስጡኝና ከዛ ልጄ ስንት ዓመትም ሆነ ስንት ዓመት ወደ እነሱ ሂጅ በህይወታቸው ስገባ የዛ ጊዜ ይጠይቁኝ። የዛ ጊዜ አንቺ ቤት አምጥተው እንትን ይበሉ። ሁለተኛ ሚስት ነው ማን ነው? አንዴ በእናትሽ ራማን ልጠይቃት ሱሱ ሁለተኛ ሚስት እኮ የሚሆነው ምሳሌ እንደ ትናንት ነው ያለ ትዳር ነው ሁለተኛ ሚስት የሚሆነው። እኔ እኮ ተፋተው አይደለም ሁለተኛ ሚስት ነው እንደዛም አንደስ እሷ ናት ያለችኝ ማለት ሁለተኛ ሚስት ልትሆን እንደገና ሆነ እንኳን ካጨረሳችሁ አልኳት። አግብቶ መፍታት እኮ ይቻላል። አግብቼ ተፈታሁኝ ኒካ እንደገና ይኖረኛል ያለችው እሱ ቶክቶክ ላይ ያለች ማስረጃውን እስቲ እንደዛ ነው። እሺ ቶክቶክ ላይ በኩል ተፈናለሁ እየጠየቅኩበት ማስረጃ አምጪ አምጪ። እሱን እንደው ሁለተኛ ሚስት ሆነዋለሁ ብዬ ያልኩበት ናጭ ወላሂ የታየው በማጥፋት አይሆንም። ወይኔ ለምንድን ነው የማትደማመጡት? ጠይባ አዳምጪኝ ማሪ። በመነጋገር የምታምኚ ከሆነ ብሎኩን ፍቻትና ማስረጃ ያለችውን ታቅርብ። አምጣለሁ ፍቻታ እንደ አሁን ሪከርዷ እሷ እዚህ ድረስ ራሱ ሪከርድ ያለኝ ማቅረብ ይችላል። ኮሜንት የጻፍነው እንደሞ እሷም ታምጣን እንመጣለን። ችግር የለም። ለምንድን ነው የምትሰድቧት? እኔ ያልገባኝ ነገር ለምንድን ነው የምትሰድቧት? እሷ ናት እኮ የሰደበች። እኔ ሌሎችን አላቃቸውም በሰዓቱ ላይ የሀገሮቿ ልጆች ናቸው። እንዴት የእሷን ሀገር ለቀው እኔ እንዴት ላቃቸው? እሷ ያላወቃቸውን እኔ እንዴት አውቃቸዋለሁ? እሷ እኮ ናት የእሷን ሀገር። የእነሱ ሀገር አንድ ነው አይደል? የባልና የእሷ አንድ ሀገር ነው። ከዛ ሀገሩን ስለማውቀው ሀገሩን ፖስት አድርገዋለኝ። ከዛ የባሌ ሀገር ብዬ እንትን ስል ኮሜንት ሰደበች። እሷ ናት የተሳደበችው። እኔ እንዴት አውቂያታለሁ? ሪፕላይ ስር ገብተሽ ነው የጻፍሽዋለች እኮ ወላሂ ለአዚም አይደለም። ማመጣዋለሁኝ አለ ቀርጫ ኖርዋለሁኝ። ያንን ቀርጫ ኖርኩት ደግሞ ብዙ መረጃ አለኝ እንዲህ አለኝ ያለች ለሱ ስለምትልክለት እኔ ደግሞ መረጃን አኖርዋለሁ። ኦኬ ጥሩ እሺ። አሁን ማለት ነው አንቺና ኢብራሂም ስትተዋወቁ ኦሬዲ የጠይባ ባል ነበረ። አይደለም ተፋተው ነበር። አላቅም ምን አይደለም ስትተዋወቁ ራስሽ እኮ ያልሽው ተተፋቱ እኮ ባሏ እኮ አይሆንም። ስትጀምሩ አይደለም ስትተዋወቁ ነው ያልኩት። የአክስትሽን ልጅ ወንድሙ የአክስትሽን ልጅ ሲያገባ የአክስትሽ ልጅ ሰርግ ላይ ስትተዋወቁ ሂዝ ባለ ትዳር ኦሬዲ። ግን ከሚስት እኔ ምን አገባኝ? ያንን እኮ እሱ ነው እንትን የሚለው የዛኔ አላቅም። እኔ አለስኩኝ ተደማመጥ። እኔ በመነጋገር ማመን ሰው ነኝ፣ በጩኸት አላምንም። በመነጋገር ነው ማምነው። ስትተዋወቁ አንቺና ኢብራሂም የጠይባ ባል ነበረ። ባል ነበረ። ከዛ ተዋወቃችሁ የአክስትሽ ልጅ ሰርግ ላይ። ከዛ በኋላ አንቺ ፍቅረኛ ነበረሽ። እሱ ከሚስቴ ጋር ተጣልቻለሁ ላግባሽ ሲልሽ አልፈልግም ፍቅረኛ አለኝ አልሽው። እንደዛ አይደል ያስረዳሽኝ? ፍቅረኛ አለኝ አልሽውና ፍቅረኛሽን አገባሽ። አንቺ ፍቅረኛሽን ስታገቢ እሱ ደግሞ ሚስቱን መለሰ። አንድ ኒካ ብቻ ስለነበር ያወረደው ሚስቱን መለሰና አንቺ ፍቅረኛሽን አግብተሽ ወደ ዱባይ መጣሽ። አንቺ ዱባይ መጥተሽ እየሰራሽ እሱ ደግሞ ከሚስቱ ወለደ። ታዲያ በምን አጋጣሚ ድጋሚ ከዛ ግብቼ ነው የወለዱት? ልመጣ ስል አካባቢ ይሁን ብቻ እንደዛ ነው የወለዱት። ተዝመጥቻ አይመስለኝም ሲነግረኝ ወንዶች ማለት ነው። ብቻ ወለዱና
ከዛ በኋላ አንቺና ኢብራሂም በምን አጋጣሚ ማውራት ጀመራችሁ? ፍቅረኛሽንስ ከኢብራሂም ጋር ማውራት ከጀመርሽ በኋላ ነው የፈታሽው? ኒካ እንዲያወርድልሽ ያደረግሽው? አይደለም እሱ መፋታቴን ሳቅ ማለት ነው። ታይታ ፍቅረኛ ያገባሁት የፍቅረኛ የሚባለው ማለት ነው። ከዛ ሲያገባ ከዛ እንደገና አገባሁት እሱን ተጋብተን ወኔ ወደ ስደት መጣሁኝ። እሱ ኢትዮጵያ ነበረ። ከዛ አልተስማማንም። በአንዳንድ ነገሮች ሳንስማማ ስንቀር ኢትዮጵያ ገባሁኝና ኒካን አስወርጄ መጣሁኝ።